ሰሞኑን የአንዱዓለም ጎሳና የቀነኒ ጉዳይ ተመልሶ መነጋገሪያ ጉዳይ ሆኗል። ጉማን በተመለከተ ያለ ጉዳይ ነው። እኔ ምንም አይነት የማወጣው ጉማ የለም። እጄም ከእንደዚህ አይነት ነገር ንጹህ ነው። የኦሮሞ ሕዝብ እንዲረዳኝ የሚፈልገው ይሄንን ነው። ካሁን በኋላ መለያየት አለብን፣ ነገ ቤተሰቦችን እንጠራና እንለያያለን ብዬ ጆኩን አስቀምጬ ልክ ልወጣ ስል ዘለለች፣ እንትኑ ላይ ወጣ ዘለለች። አንዱዓለም በቀነኒ ጉዳይ ላይ ቀደም ሲል በተናገረው ጉዳይ ዙሪያ ጥያቄ አለኝ። እርስዎ የመጡትን የሽማግሌዎች ጥያቄ እንኳን አለመቀበል ቀርቶ ዛሬ ጠላት ነው ከሚባሉ ሀገራት ጋር ራሱ ቢሰለፉ ይፈረዱቦታል። እናንተ ለካ የእናትም ክፉ አለ። እኔ እስከ ዛሬ ድረስ እናት ክፉ ናት የእናትም ክፉ አለ ታይ ብለው ሲሉ ተው ግድ የላችሁ የእናት ክፉ የለም ብያልኳችሁ ሰዎች ይቅር በሉኝ፣ በቃ ይቅር በሉኝ። ባለማወቅ ነው፣ እንደዚህ ያለ ታሪክ ባለመስማቴ ነው። ሰላም አሉት፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል የዓለም ቦታና ሁኔታ ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁኝ። በዛሬው ቆይታችን እንግዲህ የተለያዩ ወቅታዊ ጉዳዮችን እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ምጋብዛችሁ በአክብሮት ነው። የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቷንም ደግሞ መጫን ለዘላቂ ቤተሰብነታችን ይጠቅማል። አብረን እንቆይ እስቲ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። ሰሞኑን የአንዱዓለም ጎሳና የቀነኒ ጉዳይ ተመልሶ መነጋገሪያ ጉዳይ ሆኗል። አንዱዓለም ዝምታውን ከመስበሩ ጋር ተያይዞ በርካቶች ቁጣቸው ተቀስቅሷል። ትንሽ ከነገሩና ከሁኔታው ጋር የሚጻረር ሀሳብ ተናግረሃል በሚል ማለት ነው። ከዚህ ጋር ተያይዞ የተለያዩ ሰዎች የሰጡትን አስተያየት እንመለከታለን። ከዛ በፊት ግን ወንድማችን አንዱዓለም ጎሳ በኦሮምኛ የተናገረውን ሀሳብ ምን አለ የሚለውን እንዲሁ ለመስማት ያክልና ለመነጋገር ያክል ቅድሚያ ላሰማችሁ እስቲ። ሰላም እንዴት አላችሁ? እኔ አንዱዓለም ጎሳ እባላለሁ። ዛሬ ወደ እናንተ ፊት የመጣሁት ያው የሰሞኑን በሚዲያ ላይ እየተዘዋወረ ያለው በሶሻል ሚዲያው ላይ እየተዘዋወረ ላለው ነገር ነው። እሱን ክሊር ላረግላችሁ ነው የመጣሁትኝ። ያለው ነገር ምንድነው? ያው ጉማን በተመለከተ ያለ ጉዳይ ነው። እኔ ምንም አይነት የማወጣው ጉማ የለም። እጄም ከእንደዚህ አይነት ነገር ንጹህ ነው።
የኦሮሞ ህዝብ እንዲረዳኝ የምፈልገው ይሄንን ነው። እኔ ትልቅ ሀዘን ላይ ነው ያለሁት። እኔ ሀዘኔን እንኳን በስነ ስርዓት መከታተል ወይም ደግሞ ሀዘኔን መወጣት አልቻልኩኝም። ቁጭ ብዬ እስር ቤት ነው የነበርኩትኝ። ከእስር ቤትም ከወጣው በኋላ ይኸው አስከፊ ጊዜ ውስጥ ነው በአከታታይ ያለሁትኝ። እኔ እሷን የበደልኩት ወይም እሷን ላይ ያጠፋሁት ነገር የለም። ጉማም የማወጣበት ምንም አይነት ነገር የለም። ሽማግሌዎች፣ የኦሮሞ አባገዳዎች ግን እውነቴን አይተው ያለውን ነገር አጣርተውልኝ ከቤተሰቧ ጋር ያለኝ ግንኙነት መቀጠል እንዳለበት ስላመንኩኝ የሀገር ሽማግሌዎችን፣ የገዳ አባቶችን ልክ ያለው እነሱን የላኳቸው እነሱ ለእኔ ወይንም በእኔ ላይ እንዲያወሩ ፈልጌ ሳይሆን እኔም እውነት አለኝ ብዬ ነው። ሚስቴን ያጣሁት ብዬ ነው። እውነቴን እዩልኝ ብዬ ነው የኦሮሞ ሽማግሌዎችን እና የኦሮሞ አባገዳዎችን የላኩት። ሽማግሌም አባገዳም ደግሞ ያየውን እውነቱን የፈለገውን ያወጣል እንጂ የሰውን ፍላጎት አያወራም። የሰውን ፍላጎት ወይንም ደግሞ እኔ የምፈልገውን ነገር አያወራልኝም። እውነቱን መርምሮ የሀገር ሽማግሌ የደረሰበት እውነት ላይ ይወስናል። ከፈጣሪ በታች እውነትን በማውጣት እነሱ ስልጣን አላቸው። እግዚአብሔርም የሚወደው ያን እውነት ነው። እውነት ደግሞ የእግዚአብሔርም ልጅ ነው። ለዛ ነው ሽማግሌ ላኩት። እኔና ቀኖ በጣም ጥሩ የፍቅር ግንኙነት ነው የነበረን። ቀኖ ዲፕሬሽን ነበራት። ያ ዲፕሬሽን ቤት ውስጥ ከመዋል የመጣ ከሆነ ብዬ በማሰብ የኢንተርኔትና የተለያዩ ስራዎችን እንድትሰራ ከፍቼ ሰጥቻታለሁ፣ አብረን እንድንሰራ። ከዛ በኋላ ይቆማል ብዬ አስቤ ነበር። ግን በተደጋጋሚ ራስን የማጥፋት ሙከራዎችን ታደርግ ነበር። ያንን ነገር ከፍቼ ከሰጧትም በኋላ ከቀጠለችም በኋላ ይሄ ነገር ከኔ ጉልበት በላይ ነው ብዬ ስላሰብኩ አንድ ችግር እንዳይፈጠር የሆነ ችግር ሲፈጠር ወደ አባቷ ደወልኩኝ። ወደ አባቷ ከደወለች በኋላ ይሄንን የተቸገርኩት ይሄን መኖር አልቻልኩም ብላ ለአባቷ ነገረች። ከዛ ተቀብያት አባትየውን እንድታስቡ እንድትጨነቁ አይደለም ግን ከዕለት ተዕለት እንደዚህ የሆነች ነው፣ ሰውነቷም ቀንሷል ብዬ ለለማም ያንን ነገር አወራው። ለለማም አውርቼለት ነበረ። ከዛ በኋላ ማንም ምንም መልስ የሰጠኝ ሰው ወይም ደግሞ ተገናኝቶ ያወራ ሰው ምንም የለም። ማንም ሰው ስለ እሱ አንስቶ ያወራብኝ አልነበረም። ሊበን ደግሞ አይቷል። አንድ ጊዜ አብረው ብቻቸውን፣ አንድ ጊዜ ደግሞ ከኔ ጋር ሆነን አትርፈናታል። የሚያተርፍ እግዚአብሔር ነው፣ ግን እያየን ዝም አንልም። ራስን የማጥፋት ሙከራ በተለያየ ጊዜ ታደርግ ነበረ። በተለያየ ጊዜ ሙከራዎች ታደርግ ነበር። ይሄ ነገር የተፈጸመለትም አብረን ነው የዋለው። ሆስፒታል አብረን የሄድ ነው። የእርግዝና ክትትል ወይም የወሊድ ክትትል ለማድረግ ሄደን ነበረ። ልደቷን የምታከብርበት ቦታ፣ ፎቶ የምትነሳበት ቦታም አብረን የሄድ ነው። እዛ ድርሻት ደውዪልኝ ብዬ ልጆች ለማግኘት ሄድኩኝ። ከዛን የተለያየ ነው። ማታ ደግሞ በጣም ደስ በሚል በጥሩ ሁኔታ ላይ ነበረ ያመሸ ነው። ከወንድሟ ጋርም ደውላ እያወራች ነው የነበረው። ድንገት ስለ ውሎ ሳነሳባት አንተ እኔን የማመን ችግር አለብህ ብላ ከተኛንበት ቦታ ተነስታ ሄደች። ትንሽ ስትቆይብኝ ተነስቼ ሄድኩኝ። ሌሎች ክፍል ውስጥ ሳያት የለችም። ከዛ ኪችኑን ሳየው ኪችኑ ቁልፍ ነው የነበረው እና የሆነ አበባ ነበረ። አበባው ላይ ቆሜ ሳያት ልብስ ከምናጥብበት ማሽን ጎን ተቀምጣ ላርጎ ሳሙና እየጠጣች ነበረ። ከዛ ዘልዬ በሆኝና ለምን እንደዚህ ታደርጊያለሽ? ከዚህ በፊት ቃል ገብተሽልኝ ነበር ብዬ
ጓደኞቿም እንደዚህ አይነት ነገር እንዳታደርግ መክራት ነው የነበረውና ጓደኞቿም መክሯት ስለነበረ ይሄን ነገር እንዴት ታደርጊያለሽ? ይሄንን ቃል ለምን ታጥፊያለሽ ብዬ እንደዚህ የምታደርጊ ከሆነ እኔ ከአንቺ ጋር መኖር እንደዚህ ሆኜ አልችልም፣ ቤተሰቦችሽን ነገ ጠርቼ እንለያያለን አልኳትኝ። ልጆቹን አነሳለሁኝ ብያት ጆጉን እዛ አስቀምጬ ኪችን ትቻት ሄድኩኝ። በር ልከፍት ሲሄድ እንደዛ ነው ይስፋል ብላ ሮጣ ሄዳ በዛ ላይ ዘለለች። እኔ እሷ ጋር መድረስ አልቻልኩም። መጮ ብቻ ነበር የደረስኩት። ጮኩኝ፣ ልጆቹ ተነሱ። የተፈጠረው ነገር ይሄ ነው። ቀኖ እኔን ምንም ያደረገችኝ ነገር የለም። ምንም አይነት ነገር ያደረገችኝ የበደለችኝም ነገርም የለም። እኔም እሷን ከመደገፍ ከእሷ ጎን ከመሆን ውጪ ምንም ያደረኳት ነገር የለም። ስለዚህ እጄ ከዚህ ነገር ንጹህ ነው። ምንም ያደረኳት ነገር የለም። እውነቴ ይሄንን ነው። የሀገር ሽማግሌዎችም ይሄንን እንዲያዩልኝ እውነት የፈጣሪ ልጅ ነውና ይሄንን እውነቴን አውጥተው ከቤተሰቧ ጋራ ግንኙነቴን ልቀጥል ነው ያልኩት እንጂ ጉማ ልክፈል ብዬ ሽማግሌ አላኩም። የላኩትኝም ሽማግሌ ስለ ጉማ አላወራም እና በገዳው ስርዓት ይሄ ነገር ነው እንዲሆንልኝ ይፈልጌ የነበረው። እሷ ካረፈችበት ቀን ጀምሮና እኔ ከታሰርኩ በኋላ የተለያዩ ማስረጃዎች፣ የጽሁፍ፣ የሐኪም፣ የሰዎች የተለያዩ ማስረጃዎች ከቀረቡለት በኋላ ዲያሪዋንም አግኝቶ ነበረ ፖሊስ። ዲያሪዋ ሁሉም ክፍል ወይም ሁሉም ፔጅ ብዙ ነገሮችን ያወራል። ከዛ በኋላ ነው ያየሁት። ለቤተሰብ ራሱ ለኔ ራሱ የተለያየ መልእክቶችን እዛ ዲያሪ ላይ ያስቀምጣለች። በመጨረሻ ላይ እኔ ማስተላለፍ የምፈልገው እውነትን በጥልቀት መርምሩና እውነቱ ላይ ድረሱ። ካልሆነ ደግሞ በአሉባልታ በአሉሽ የተለያየ ወሬ አታውሩ። ነገ ላይ ከቤተሰብ ጋር የሚኖር ጥሩ ነገርን ነገ የሚፈጠር ሰላም ስለሚኖር ልዩነታችንን አታስፉብን። እሷም ነፍሷን ፈጣሪ ይማረው በሰላም ተረፍ። ይሄንን ለማለት ነው። እኔም ወደፊት ተረጋግቼ ከዚህ ሀዘን ወጥቼ የምጠይቁኝን ማንኛውንም ጥያቄ ለመመለስ ዝግጁ ነኝ። ይሄ ስለሆነ እንደዚህ ተረዱኝ። አመሰግናለሁ። ኑሩልኝ ህዝቤ ሆይ። አንዱዓለም በቀነኒ ጉዳይ ላይ ቀደም ሲል በተናገረው ጉዳይ ዙሪያ ጥያቄ አለኝ እያለን ነው የወንድማችን። አንዱዓለም ስለ ቀነኒ አሟሟት መግለጫ ሰጥቷል። ጥያቄ አለኝ። የመጀመሪያው ነገር ፊቷ ላይ ስለደረሰው ጉዳት፣ ስለ ከንፈሯ ስንጥቃት፣ ስለ ፊቷ ብልዛት፣ ስለተደበደበችው ጉዳይ ምንም የተናገርከው ነገር የለም። ሁለተኛ ራሷን ያጠፋች ሰዓት የተከሰተውን ነገር ስትናገር ላርጎ እየጠጣች ነበር የደረስኩት። ላርጎን ተቀብያት ካሁን በኋላ መለያየት አለብን፣ ነገ ቤተሰቦችን እንጠራና እንለያያለን ብዬ ጆኩን አስቀምጬ ልክ ልወጣ ስል ዘለለች። እንትኑ ላይ ወጣ ዘለለች እና ልደርስባት አልቻልኩም የሚል የኔ ጥያቄ። አንድ ሰው ራሱን ለማጥፋት በጆክ ላርጎ እየጠጣ ከነበረ ስለ መለያየት ማውራት ነው የሚቀድመው ወይንስ ለዛ ሰው ራሱን እያጠፋ ላለ ሰው ላርጎ እየጠጣ ለነበረ ሰው ቅድሚያ የሕክምና እርዳታ ነፍስ ማዳን ትግል ማድረግ ነው የሚገባው ወይንስ ስለ መለያየት ማውራት ነው? ሁለተኛ ራስን ለማጥፋት የሚጣጣርን ሰው መልሶ አጠገቡ ላይ ላርጎን አስቀምጦ መሄዱ ተገቢ ነው ወይ? ሶስተኛ በዛው ፍጥነት
የሆነ ነገር ላይ ወጣ በመስኮት እስክትዘል ድረስ እንቅስቃሴውን እንዴት ማየት አልቻልክም? እና ብዙ ጥያቄ የሚያስነሱ ነገሮች አሉና መግለጫውን ሙሉ ማየት ትችላላችሁ። እስካሁንም ድረስ ግን ወላጅ አባቷ ወይም የቀነኒ ወላጅ አባት ፍትህ እያለ እየጠየቀ ነው። ምንድነው ቢሆንስ እርሶ የመጡትን የሽማግሌዎች ጥያቄ እንኳን አለመቀበል ቀርቶ ዛሬ ጠላት ነው ከሚባሉ ሀገራት ጋር ራሱ ቢሰለፉ ይፈረዱቦታል። እርሶ እኮ የልጆትን ሀዘን እንደ አባት ብቻ አይደለም እየኖሩት ያለው። እርሶ የልጆትን ሀዘን እኮ እንደ ወንድ ልጅ እኮ ነው እየኖሩት ያለው። ወንድ ልጅ ሆነክ አሳድገክ ለወግ ማዕረግ አብቅተክ እንካ ልጄን ብለህ ሰተክ ሌላ ወንድ ደሟን ሲያፈስ፣ ሌላ ወንድ ደረቷ ላይ ቆሞ ሲያስጨንቃት፣ ሌላ ወንድ ሲኦል የሆነ ህይወት ሲሰጣት እንደ አባት ብቻ አይደለም እንደ ወንድ ልጅ እኮ ልጄን አልደረስኩባትም የሚል ህመም እኮ ዝም ብዬ ሳስበው ለዚህ ነገር ተጠያቂ ናቸው ከሚሏቸው ሰዎች በላይ ራሶቱን እየወቀሱ ያሉ ነው። አዘኑ እንደዛ ሲል አልደረስኩላትም ለልጄ ወንድ ልጅ ሆነ ልጅን ሌላ ወንድ ሲነካብ ማለት ነው። that's painful። በዚህ ሁኔታ ውስጥ እያለ በዚህ ህመም ውስጥ እያለ በዛ ላይ ነገሮች ተድበስብሰውብኛል እንዲጠሩ ፈልጋለሁ በሚል ምክንያት ሊያጠራልኝ የሚችለው ይሄ መንገድ ነው ብለው ድምፃዊ አንዱዓለም ጎሳ ተጠርጣሪ ነው ነፍሰ ገዳይም ነው አልልም፣ ግን ይሄንን ሐሳብ ሰጣለው ይለናል ወንድማችን ቴዲ ሐዋሳ። ድምፃዊ አንዱዓለም ጎሳ ተጠርጣሪ ነው ነፍሰ ገዳይ ነው ማለልም። ነፍሰ ገዳይ ነው ማለትም አንተም የህግ ሰዎች እስኪያረጋግጡ ድረስ ተጠርጣሪ ነው፣ በዋነኛነት ተጠርጣሪ ነው። ግን መታወቅ ያለበት ሰዎች የተለያዩ ቫሪያብሎችን ገጣጥመው ታዲያ ይሄን ሲያደርግ የነበረው ማን ነው ይላሉ። ለምሳሌ ምትመታ ከሆነ ማን ነው የሚመታት? ማን ነው የሚደበድባት? ማን ነው የሚደበድባት? ማን ነው? ተደብድባ አይታችኋል። ከንፈሯ እንትን ተብሎ ተሰንጥቆ ፊቷ አባብጦ ማን ነው የሚመታት? ከሌላ ጋር ሰው ትደባደብ ነበር። ማን ነው የሚመታት? ምን የሚነግረኛል? ማን ነው የሚመታት? ማን ነው? አንተ እህት እንደዚህ ተደብድባ ብትመጣ ልጅህ እንደዚህ ብትደበደብ አሁን የምታስቡትን ታስባላችሁ? ለምን የእናቴ ልጅ አይሆንም? አይደለም የማንኪያ ብሔር። አንዳንዶቻችሁ ከእናንተ ጎሳ ከእናንተ ብሔር ስለወጣ ነው የምታስቡት። እኔ ነገርኩህ እኮ የኔ የሞራል ከፍታ ለምን የምወደው ሲሳይ ጌታሁን አይሆንም? በጣም የምወደው ማከብረው ታላቅ ወንድሜ እሱ እንኳን ወንጀል ሰርቶ እንኳን ከተገኘ ስንቅ አደርስለታለሁ፣ ጠይቀዋለሁ። እግዚአብሔር እንግዲህ ነፃ አውጣ፣ እግዚአብሔር ይቅር ይበልህ እለዋለሁ እንጂ አብሬ አልሆንም። አንዳንዶቻችሁ እኮ የሰፈራችሁ ሰው ስለሆነ እኮ ነው፣ በሰፈር ሰው እኮ ነው የምታስቡት። አንዳንዶቻችሁ አንዱዓለም ጎሳ ቤተሰቦች፣ የአንዱዓለም ጎሳ ጓደኞች ወይም ደግሞ ራሱ አንዱዓለም ጎሳ ወይም ደግሞ ሌላም ሰው ቲክቶክ ላይ መጥቷል። በዚህ ጉዳይ ላይ ሶሻል ሚዲያ ላይ የተነገረው ነገር አስመልክቶ የሰጠው መግለጫ አለ። በማንኛውም ሰዓት መናገር ፈልጋለሁ ካለ እሱንም እንደዚሁ አክብረን የሱን ሳይድ ኦፍ ስቶሪ ማድመጥ አለብን። እኔ አባቷን ፎቶ ዘቅዝቀው የሚሳደቡ አሉ። ለምን አለቀስክ ብለው እናቷን የሚሳደቡ ነው ነበሩ ብለዋል። ለማንኛውም የሚመለከታቸው አካላቶች የእኚህን እናትና አባት ፍትህ ይፈልጋሉ። እርሶ ይፈረድበታል ወይ? ምንም ቢያደርጉ እርሶ ላይ ፍርድ መፍረድ ይቻላል ወይ? ለምን እንደዚህ ያደረጉ ይባላል ወይ? የቀነኒ አባት ላይ የህግ ስርዓቱ ያላለቀለት ሰውዬ ሴት ልጅ አቢዩስ ሲያደርግ የኖረ ሰውዬ በቃ ስራን ስራ መርቀናል፣ ህይወትን ኑር፣ ህይወትህ አይቁም ምናምን ብላችሁ እንደመረቃችሁት ኢኖሰንት ልጃቸው ከአይናቸው ላይ የሞተባቸው አባት ቤተሰብ ላይክ እያለቀሰ ፍትህ እየጠየቀ ነው። የልጃቸው ገዳይ እንዲወጣላቸው በቃ አንሰር እንዲያገኙ መልስ እንዲያገኙ ተኝተው እንዲያድሩ። እኔ አይ ዶንት ኢቨን ቲንክ ልጃቸው ከሞተች በኋላ ተኝተው ያደሩ በእውነት እየጠየቁ ነውና እኔ ይሄ አይ ዶንት ኖ ሃው የአባ ገዳ ስርዓት ወርክስ እኔ whatever ግን እኔ የምጠይቀው ማለት ነው የእውነት ይሄ ስርዓት የቆመው ለፍትህ ለሰላም ለፍቅር ከሆነ እስኪ ለአባትየውም ጸልዩለት። እስኪ ለአባትየውም
መርቁት፣ ጸልዩለት። የልጃቸውን ትክክለኛ ገዳይ እንዲያሳያቸው ፍርዱ እንዲወጣላቸው ተኝተው እንዲያድሩ እስኪ ጸልዩላቸው እባካችሁ። እና እኔ አሁን ዋት ጋት ሚ ምን እንደሆነ ታውቃላችሁ? ይሄ ነገር ያለ ምክንያት አይደለም የተነሳው። ኦልሞስት ሊረሳ ነበር ይሄ ሰውዬና ያለ ምክንያት አይደለም የተነሳው። እግዚአብሔር ያያል ይፈርዳልም። እና ዶስ ኦፍ ዩ የቀነኒ ሞት ስትሰሙ ልባችሁ ትንሽ ሼክ ያደረገ በጣም ቮይስ ያላችሁ ሰዎች ምናምን እባካችሁ ለአባትየው ፍትህ ጠይቁላቸው። እስኪ ተኝተው ይደሩ። ልጃቸውን አጥተዋል አይደል? በቃ ኢዘር ወይ ራሷን ማጠፋች ካላችሁ በቃ እሱን ገደላት ከተባለ አቢዩዝም ተደርጋ ከሆነ አንሰር አግኝተው ተኝተው እንዲያድሩ እባካችሁ። እስኪ እባካችሁ ዱ ሰምቲንግ የቻላችሁትን ሞክሩ። ቮይስ ሁኑላቸው። እናንተ ለካ የእናትም ክፉ አለ። ወስማ እናንተ ለካ የእናትም ክፉ አለ። ለካ የእናትም መርዝ አለ። ለካ የእናትም ተንከሲስ አውሬ ሰይጣን አለ። ለካ እናንተ እኔ እስከዛሬ ድረስ እናት ክፉ ናት የእናትም ክፉ አለ ተይ ብለው ሲሉኝ ተው ግዴላችሁ የእናት ክፉ የለም ብያልኳችሁ ሰዎች ይቅር በሉ በቃ ይቅር በሉ። ባለማወቅ ነው እንደዚህ ያለ ታሪክ ባለመስማቴ ነው። አንዲት ወዳጄ ልጇ ይታመምባትና ሆስፒታል ትሄድላቸዋለች። ከዛ በኋላ ልጇ አልጋ ከያዘው ጎን ኮማ ላይ አቅቷቸው ሰው በስቶባቸው በቃ ይሄ ልጅ ለመሞት 1-2 ቀን ነው የቀረው የተባለ አንድ ህፃን ልጅ ከሷ ልጅ ጎን ተኝቶ ታገኘዋለች። ከዛ በኋላ ልጁ አይንቀሳቀስም እንዲህ እንዳለ ነው። በአፉ በኩል በዚህ አኩል ቪዲዮ አላት። ይሄ የምነግራችሁ ታሪክ በነገራችን ላይ ከትንሽ ጊዜ በኋላ በትልልቅ ሚዲያ ላይ ልታወጣው አስባለች ይሄንን ጉዳይ ማለት ነው። እኔ ግን ለእናንተ ልንገራችሁ። ከዛ በዚህ ባፉ በኩል ይሄ ትቦ ነገር ገብቶ እንዲህ ልፍስፍስ ብሎ ቪዲዮን ብታዩት ታብዳላችሁ ነው የምላችሁ። የምታስታምመው እናቱ ነች። ልጁ አይንቀሳቀስ፣ እጁን ትናይል፣ አያወራም። ልጅሽ ምን ሆኖ ነው ስትባል ኳስ ሲጫወት ወርቆ ጉልበቱን መቶት ይሄው መናገር አይችልም ብላ ነው የምታወራው ማለት ነው። ልጁ የሚታወቀው ማውራት እንደማይችል ነው። ምግብ አይቀምስም አይበላም ነው የምትለው። ከቀመሰ ትንሽ ወደ ላይ ይለዋል ነው የምትለው። እቺ ወዳጄ ብልጥ ናት፣ በጣም ብልጥ። ልጇን ለማስታመም ቁጭ ብላ እንዲ ስልክ ምናምን ነገር እያየች ልጁን በቃ ባይነ ቁራኛ ታየዋለች። ስታየው ልጁ የሆነ ቀን አይኑን ግልጥ አድርጎ ጭፍን ሲያደርግ እየታደረገችው ማለት ነው። ከዛ አለች ልጁ አይኑን አይገልጥም አልተባለም እንዴ? እሺ አለችና ዝም እኔ በሆን ጮኬ ልጁን አስገድለው ነበር በእኔ ምላሳምነት። ከዛ እሷ ዝም አለች፣ ያዘች ይችን አንድ ነገር። ከዛስ ልጁ በጣም አቅም እያነሰው ነው፣ እየወሰደ ያለው ፈሳሽ ነው፣ እባክሽ ወተት ግዢለት ተብላ እናቲቱ ተላከች። ዞራ ወተቱን አጣው ብላ መጣች። 2 ወተቱ የማይጠፋ የለም ማለት የትም ቦታ ብትፈልጉት አለ የሚባል ወተት ነው አለች ማለት ነው። ልክ እናቲቱ ውጥት ስትልላት ይቺ ሴትዮ ይቺ ወዳጄ ሮጥ ብላ ልጁን ይዛ እጁን ድብና አርጋ ይዛ ቪዲዮ እንደዚህ አድርጋ ባባዬ ንገረኝ ምንድነው ብላ ስትለው ምግብ አላት ማለት ነው። ታወራለህ ማውራት ትችላለህ። ሴትዮዋ ስልኩን ጥላ ዲዲዲ ብላ ሆስፒታል ሮጣ ኖ ልጁ ማውራት ቻለ ብላ ዶክተር ጠራች ማለት ነው። ሲመጣ የሚገርማችሁ ዶክተሮቹ ህመሙን ካለማውቃቸው የተነሳ ማለት ነው ድንገት ተደፍሮ ከሆነ በሌላ ጾታ ተደፍሮ ከሆነ በወንድ ተደፍሮ ከሆነ ተብሎ ተመርምሮ ማለት ነው ምንም አይነት በሽታ ሊያገኙበት አልቻሉ። አወራልሽ ምናምን ነገር አለ። አወራልኝ መጡ አዩት። ሲያዩት ማውራት ይችላል። ምንድነው የምትፈልገው የኔ አባት? ቪዲዮ እየቀረጸች አላት መረጃ ነው መላችሁ። እንዲህ ድብና አርጋጁን ይዛ እናቴ መለመኛ አድርጋኝ ነው ምግብ አሰጠኝም እኔ ወደ ላይ ብሎኝ ማያቅም አሁን እርቦኛል በጣም እንድጠግብ ከፈለግሽ ስጋ ፍርፍር አምጪልኝ ብሏት ይቺ ወዳጄ እንግዲህ እህል አይበላም የተባለ ልጅ ነው ብላችሁ ስጋ ፍርፍር እንክት አድርጎ በላ። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካምና ጥሩ ጊዜ እንዲሆንላችሁ እመኛለሁ።